በእግዚአብሔር ፊት መቀመጥ የሚመስል መልካም ነገር የለም። ሰው ብዙ አደባባይ ይቀመጣል። የእግዚአብሔር አደባባይ ግን የከበረ ነው። ስንቁምና የሚያካፍለውን ቃል አንብቤ ከጸለይን በኋላ ትቀመጣላችሁ። ፊልጵስዩስ ምዕራፍ 3 ከቁጥር 12 ያለውን ቃል ነው የሚያነበው። አሁን እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዙበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ እኔ ገና እንዳላዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዲያገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆን ሁላችን ይህን እናስብ። በአንዳች ነገር ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በደረስንበት በዛ እንመላለስ። ከፍ ብላችሁ 10 እና 11 ላይ ደግሞ ያለውን እናነብ። እርሱንና የትንሣኤውን ኃይል እንዲያውቅ በመከራው እንዲካፈል ወይም ወደ ሙታን ትንሣኤ ሊደርስ ቢሆንልኝ በሞቱ እንዲመስለው እመኛለሁ። የዘላለም አባትና አምላክ እግዚአብሔር ስለ ታላቅ ምሕረትህና ፍቅርህ እናመሰግንሃለን። ዛሬ በዚህ ማለዳ ምሕረትህ አዲስ ስለሆነልን በኢየሱስ ክርስቶስ ስም ተባረክ። ከምሕረትህ የተነሳ ወደፊትህ ወደ ቤትህ መምጣት ችለናል። አቅም ስለሆንከን፣ ኃይል ስለሆንከን፣ ጉልበት ስለሆንከን፣ እድል ስለሰጠህን። ብዙዎች ይህንን ማለዳ ለማየት እየፈለጉ ያላዩ ሰዎች አሉ። እኛ ከነሱ ስለተሻልን ሳይሆን ምሕረትህ ስለገነነልን አሳይተሃልና በጌታ በኢየሱስ ክርስቶስ ስም ክብሩን ሁሉ ጠቅልለህ ውሰድ። አንተን ለማወቅ እግዚአብሔሮ የምንችልበት ጸጋና ኃይል፣ ዕውቀትና ጥበብ በመንፈስህ ለእያንዳንዳችን እንዲሰጠን እንጸልያለን። እግዚአብሔርን አውቆ የሚጨርስ ሰው የለም። አንተ አትታወቅም። ሁል ጊዜ ራስን ስትገልጥ ትንሽ የተገለጠልን ያህል እናውቃለን። ነገር ግን ዕድሜ ልካችንን ብንማር አንተን አውቀን አንጨርስም። ዛሬም የማወቅን ጥበብ ማስተዋልና ኃይልን ጨምርልን። ክብር ሁሉ ለአንተ ይሁን። ጊዜያችንን ባርክ። በጌታ በኢየሱስ ክርስቶስ ክቡርና ድንቅ ስም አሜን። ትቀመጣላችሁ። የመልእክቴ ርዕስ ኢየሱስን ማወቅ የሚል። ኢየሱስን ማወቅ ማለት ምን ማለት ነው? ኢየሱስ ክርስቶስን ማወቅ ማለት ምን ማለት ነው? እንግዲህ እዚህ ጥያቄ ስር ብዙ ነገር መናገር እንችላለን። ይህን ያህል ዘመን ነው ጌታን የተከተልኩት። ክርስቶስን ካገኘው ይህን ያህል ዓመት አስቆጥሬያለሁ። 40፣ 30፣ 80 እና እያልን መቁጠር እንችላለን። 30፣ 20 እያል እና እሱ ነው ወይ ክርስቶስን ማወቅ የሚያስብለን ነገር? አሁን ሐዋርያው ጳውሎስ ሲናገር እርሱንና የትንሣኤውን ኃይል እንዲያውቅ በመከራው እንኳን እንዲካፈል ወደ ሙታን ትንሣኤ ሊደርስ ቢሆንልኝ በሞቱ እንዲመስለው እመኛለሁ። ምን ማለት ነው? ኢየሱስ ክርስቶስ እንደ ሞተ ሆኜ በዛ መስመር ቢያልፍ እሱን ለማወቅ ብረዳኝ፣ በዛ ቢያልፍ ደስ ይለኛል። እግዚአብሔር የተባረከ ይሁን። ክርስቶስን ማወቅ በአእምሯችን ቃሉን ከማወቅ ይበልጣል። አሁን እቺ ትንሽ ልጅ እዚህ ቆማ እነዚህ ፓራበሉን እንግዲህ እንትን ስትነግረን በጣም የሚገርም ነገር ነው። እና እንግዲህ መታዘዝ፣ ክርስቶስን ማወቅ ማለት መታዘዝ ነው። ቃሉን መኖር ማለት ነው። እሱ ያለውን ነገር ማድረግ ማለት፣ ለቃሉ መገዛት ማለት ነው። ሕይወትን መስጠት ማለት ነው። ኑሮን መስጠት ማለት ነው። ዘመንን መስጠት ማለት ነው። እና ክርስቶስን ማወቅ ማለት ከክርስቶስ ኢየሱስ የሚበልጥብኝ በሕይወቴ ምንም ነገር የለም ማለት ነው። ስለዚህ የክርስቶስ ኢየሱስ ፍቅር ሁለንተናዬን ወርሶታል ማለት ነው። ስለዚህ በጌታ ኢየሱስ ፍቅር የተወረሰ ሰው ሌላ ፍቅረኛ አይኖረውም። የመጀመሪያው ፍቅር የኢየሱስ ፍቅር ነው። አሜን አሜን። እና መጀመሪያ የወደድነውና እሱን የሚመስል እንደሱ የወደደን የለም። መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚለን? ጌታ ኢየሱስ መጨረሻ ላይ ነፍስን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ከቶ የለም ማለት። እናንተ ሰውን ብትወዱ እስከ የት ነው የምትወዱት? በጣም የምትወዱትን ሰው ነፍሳችሁን እስከ መስጠት ድረስ የሚወድ ሰው የለም ከኛ ማለት። አንድ ልጇን በጣም የምትወድ እናት አንድ ጊዜ ልጇ በጣም ሲታመም እጇን እያዞረች አንተ በሽታ ወደ እኔና ብላ እንግዲህ እጇን ታዞራለች። በሽታው ግጥም አድርጎ ሲይዝ
እያቃሰተች አንተ በሽታ ወደ መጣህበት ሂድ። ነገሩን አስቡት እንግዲህ። እና የኔ ነፍስ ከምንም ይበልጣል ማለት ኢየሱስ ነፍሱን ከምንም ሳያስበልጥ እኛን አስበልጦ ነፍሱን ከፈለ፣ ደሙን አፈሰሰ፣ ኃጢአታችንን ይቅር አለ፣ የእግዚአብሔር ልጆች አደረገን፣ መንግሥተ ሰማያትን ደጅ ከፈተ፣ የዘላለምን የሚከሰንን የሕግ ዕዳ ጽሕፈት ደመሰሰው። ክብር ለእግዚአብሔር ይሁን። ስለዚህ እሱን የሚመስል በሰማይም በምድርም የለም። በሕይወታችን ውስጥ ልንወደውና ልንከተለው የተጠራና የተሰጣንበት ትልቁ ምክንያት ኢየሱስ ይበልጣል ብለን እንድንከተል። አሜን። ምንድን ነው የሚበልጥባችሁ እናንተ? ጳውሎስ በቆላሴስ መልእክት ውስጥ ሲናገር ደግሞ የሚናገረውን ነገር እዩ። ቆላሴስ 1 ከ15 እስከ 20 ባለው ክፍል ውስጥ ስለ ኢየሱስ ማንነት እየተናገረ እንዴት ብልጫ ያለው ጌታ እንደሆነ ዘርዘር አድርጎ ሊያሳየን ይሞክራል። ምዕራፍ 1 ከቁጥር 15 ጀምሮ ላንብ። እርሱ የማይታይ አምላክ ምሳሌ ነው። አምላክ የሚታየው በኢየሱስ ብቻ ነው። በቡድሃ አይታይም፣ በሽንቶ አይታይም፣ በሰይጣን አይታይም እና በአላህ አይታይም፣ በመሐመድ አይታይም። በኢየሱስ ነው እግዚአብሔር የሚታየው። ስለዚህ እግዚአብሔር የሚታወቀውም በኢየሱስ ነው። የማይታይ አምላክ ምሳሌ ስጋ ለብሶ ወደዚህ ዓለም ሲመጣ እግዚአብሔር ምን እንደሚመስል ሰዎች ኢየሱስ ላይ እንዲያዩት። ክብር ለእግዚአብሔር ይሁን። እና መጥቶ ስራችንን ሁሉ ከጨረሰ በኋላ ዮሐንስ 14:6 ላይ እንደምናገር እኔ እውነት፣ እኔ መንገድ፣ እኔ ሕይወት ነኝ፣ በእኔ በቀር ማንም ወደ አብ ሊመጣ አይችልም። ሌላ መንገድ የለም። ወደ መንግሥተ ሰማያት ሌላ መንገድ የለም ወገኖቼ። እና ወደ እግዚአብሔር ሌላ መንገድ የለም። ኢየሱስ ብቻ ነው መንገድ፣ ኢየሱስ ብቻ ነው ሕይወት፣ ኢየሱስ ብቻ ነው እውነት። ስለዚህ በሱ ብቻ አንድ ጊዜ ቡድሃ የሚያመልክ የሚል ሰው አገኘሁት ደብረ ዘይት ከተማ ላይ። ስለ ጌታ ኢየሱስ ክርስቶስ ስነግረው እሱ ለአንተ ነው አለኝ። አንተ በምን ትሄዳለህ አልኩት። በቡድሃ ነው የሚሄደው አለኝ። ምሳሌ እንግዲህ ልጠጠኝ ሞከረ። አንተ አሁን ከአዲስ አበባ ወደ ደብረ ዘይት ስትመጣ አለኝ በባቡር መምጣት ትችላለህ፣ በብስክሌት መምጣት ትችላለህ፣ በመኪና መምጣት ትችላለህ፣ በአውሮፕላን መምጣት ትችላለህ፣ በእግርህም መምጣት ትችላለህ እና ሚንሱ ምንም አይደለም አለ። ዋናው ነገር ደብረ ዘይት መገኘትህ ነው አለ። እንግዲህ እንዴት አናሎጂውን እንዴት እንዳስቀመጠ እዩት። መንግሥተ ሰማያት የመሄጃ መንገድ። ስለዚህ አንተ በኢየሱስ ትሄዳለህ፣ እኔ በቡድሃ ሄዳለሁ። በቡድሃ ሄዳለሁ ብለህ እዛ ስትደርስ ቡድሃን ሲኦል ውስጥ ታገኘዋለህ። እዛ የለም አልኩት። እና እንግዲህ ወደ መንግሥተ ሰማያት መሄጃ መንገድ ኢየሱስ ብቻ ነው። በሱ ካልሆን የትም አትደርስም። ስለዚህ መንገድ፣ እውነት፣ ሕይወት ያለኝ ጌታ እሱ ነውና ብዬ እንግዲህ እንትን ስል እሱ ያው የራሱን ፍልስፍና ተከትሎ እግዚአብሔር ካላዳነው መጨረሻ ላይ ሲያገኘው ወይ ያኔ ቢሰማው ኖሮ በማይመለስ ጊዜ ይጸጽተው ይሆናል። ስለዚህ ጌታ ኢየሱስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ይላል፣ ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድርም ያሉት ሁሉ በእርሱ ምን ሆነዋል? ስለዚህ በሌላው አባባል የሁሉ ፈጣሪ እሱ ነው። ክብር ለእግዚአብሔር ይሁን። ሰማይ ላይ ያለውን ምድር ላይ ያለውን አለቅነትን፣ ስልጣናትን፣ ኃይላትን በሙሉ የፈጠረ ጌታ ነው። ተፈጣሪ አይደለም፣ ፈጣሪ ነው። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያ ቃል ኢየሱስ ነው፣ ሌላ አይደለም። ስለዚህ እሱ የሁሉ ፈጣሪ ነው፣ የሁሉ ሰሪ ነው፣ የሁሉ አድራጊ ነው። ስለዚህ እሱ መጀመሪያ ሊሆን ይገባል። በሕይወታችን፣ በቤታችን፣ በኑሯችን፣ በዘመናችን፣ በእቅዳችን ኢየሱስን ወደኋላ የሚያስቀር ነገር ከሕይወታችሁ ለዘላለም የተጠረገ ይሁን። ኢየሱስ የመጀመሪያ ነው። ስለዚህ ከኢየሱስ ክርስቶስ ፍቅር የሚቀድም ፍቅር ካለ መፈተሽ አለበት ክርስቲያን ሁል ጊዜ።
ምንድነው ከሱ በላይ የወደድኩት ነገር? ምንድነው የያዘኝ? ምንድነው የምጎትተኝ? ምንድነው ወደ ኋላ የሚያደርገኝ? እና የሱን ነገር እንዳልናፍቅ፣ ቃሉን እንዳልናፍቅ፣ አምልኮውን እንዳልናፍቅ፣ እሱን እንዳልናፍቅ ሌላ የወደድኩት ነገር ካለ እሱን መጽሐፍ ቅዱስ ምን ብሎ ይናገራል? ጣዖት ነው። ጣዖቶች ሁሉ በኢየሱስ ስም የተሰባበሩ ይሁኑ። እና እንግዲህ ይሄ ጌታ በዚህ አይነት የሁሉ ፈጣሪ መሆኑ ብቻ አይደለም፣ በሰማይ በምድር ያሉትን ሁሉ በእርሱ ተፈጥረዋል ካለ በኋላ ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱ እና ለእርሱ ተፈጥረዋል። የተፈጠሩት በእርሱ ነው፣ የተፈጠሩትም ደግሞ ለእርሱ ነው። አሜን። እሱ እንዲከብርባቸው፣ እሱ እንዲታይባቸው እና እችን ቃል ወስዶ ጀሆቫ የሚባለው እምነት የተፈጠረው እዚህ ጋ ነው። ከፍጥረት ሁሉ በፊት በኩር ነው። ሌላ ከላይ የተነበበውን ነገር ሁሉ ትቶ ከፍጥረት ሁሉ በፊት በኩር ነው በሚለው ኢየሱስ ፍጡር ነው ብሎ ያስተምራል። እና ቃሉን ከአውድ ውጭ መጠቀም ወደ ስህተት ሁሉ የሚወስድ ለስህተት ሁሉ በርን የሚከፍት ነገር መሆኑን ታያላችሁ። ስለ ኢየሱስ እዚህ ጋር የተነገረውን ነገር ሁሉ ትቶ ይህን ወስዶ እሱ መጀመሪያ እግዚአብሔር ስራ ስራ እሱን ፈጥሮ ነው የጀመረው፣ በኩር ነው እንጂ ምንም አምላክ አይደለም ብሎ ያስተምራል። ሃይማኖት ሆኖ እስከ ዛሬ ቆመዋል። ቅድም የሃይማኖት መግለጫ ቆማችሁ እዚህ የምታወሩትን የምንለውን ሃይማኖት መግለጫ በዚህ ስህተት ምክንያት እና ቤተክርስቲያን መሪዎች ተሰባስበው ያ እንግዲህ ይህንን እምነት ለመጠበቅ መጽሐፉን የማያነቡ የማያስተውሉ በጊዜውና በዘመኑ ምንም እምነታቸውን እንዲጠብቁ ያስተማሩት ትምህርት ነው። መጽሐፍ ቅዱስን የቀረ ነገር የለም። በአጭሩ የእምነታቸውን ምንነት እንዲጨብጡ አደረገ። ስለዚህ ማንም በራቸውን መጥቶ ሲያንኳኳ በአብ በወልድ በመንፈስ ቅዱስ ማመናቸውን ካላረጋገጡ አያስገቡም። ከእነሱ ጋር አብረው አይሆኑ። በቂ ቁልፍ ነው። ስለዚህ እስከ ዛሬ ድረስ ቤተክርስቲያን ይሄን ሃይማኖት መግለጫ ትጠቀማለች እና ዝም ብሎ አይደለም የምንለው እና ቃሉ የሚለውን ነገር በአጭሩ ሥላሴን ምንነት እና ጨበጥ አድርጎ ስለሚያሳየን ነው የምንናገረው። አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። ስለዚህ ዝም ብለን አይደለም። ለነፍሳችን እንናዘዛለን፣ ለሰይጣንም እናሰማለን፣ ለዓለምም እናሰማለን፣ እንናገራለን፣ እናውጃለን። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ስለዚህ እርሱ ከሁሉ በፊት ነው። ሁሉ በእርሱ ተገጥሟል። እርሱ የአካሉ ማለት የቤተክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው እና ሞትን ያሸነፈ ኢየሱስ ብቻ ነው። ሞትን አሸንፎ የሞትን መውጊያ ሰብሮ የተነሳ በታሪክ ውስጥ እስከ ዛሬ የለም፣ ወደፊትም አይኖርም። ኢየሱስ የሞት አሸናፊ ነው። ክብር ለእግዚአብሔር ይሁን። ሞት በኢየሱስ ነው የተሸነፈው። ስለዚህ የሞት አሸናፊ ያለፈው ሳምንት ስለ ትንሣኤው እናከብር ነበር። ደግሞ ዛሬ ዳግማዊ ትንሣኤ ይባላል። የሞት አሸናፊ ጌታ ኢየሱስ ክርስቶስን ልናደምቀው፣ ልናከብረው፣ ከፍ ልናደርግ፣ ልናመልከው ይገባናል። ስለዚህ እሱ ሁል ጊዜ አሸናፊ ነው፣ ተሸናፊ አይደለም። የተሸነፈ እየመሰለ የሚያሸንፍ፣ የሞተ እየመሰለ ሞትን የሚገል እንደ ኢየሱስ ያለ የለም። ክብር ለእግዚአብሔር ይሁን። ስለዚህ እሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ላይ የሚታወቅ ፊተኛ፣ ኋለኛ፣ ሁሉን የሚችል መካከለኛ ኢየሱስ ብቻ ነው። ከኢየሱስ የሚቀድም ሌላ የለም። አሜን አሜን። ስለዚህ የዕብራውያን ጸሐፊ በሌላው ቦታ ምን ብሎ ይናገራል? ምዕራፍ 3 ቁጥር 1 ላይ ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን አድርጉ? ተመልከቱ። ማንን? ወደ ቤተ ክርስቲያን ስትመጡ ቤታችሁም ውስጥ ሲሆን ስታመልኩት ኢየሱስን ተመልከቱ። ሰውን የሚመለከት ሰው ይሰናከላል እና ከሰው የሚያየው ነገር እና እንግዲህ የማይመቸው ከሆነ እንደዚህ ከሆነ እዛ ቦታ እንደዚህ የሆነ ሰውን እየኮረጀ የሚሄድ ከሆነ ይሰናከላል። ለመንፈሳዊ ነገር የሚኮረጅ ኢየሱስ ብቻ ነው። አሜን አሜን። ለመንፈሳዊ ሕይወት፣ ለመንፈሳዊ ኑሮ፣ ለመንፈሳዊ አገልግሎት የሚታይ ምሳሌ የሚሆን የማይወድቅ የማያሳስት እውነትን ሁሉ ጊዜ የሚናገር
ወደ እውነት ሁሉ የሚመራ እውነተኛ ጌታ ኢየሱስ ብቻ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ እሱ ብቻ የጠራን እሱ፣ የሞተልን እሱ፣ ያዳነን እሱ፣ የታደገን እሱ፣ የሚረዳን እሱ፣ የሚሸከመን እሱ፣ የሚመራን እሱ፣ ያበራልን እሱ፣ ጨለማችንን የወሰደው እሱ፣ ሞታችንን አበሳችንን አንከባለለው እሱ፣ ታሪካችንን የለወጠው እሱ፣ ከናው ከማይረባ ቦታ ያነሳን እሱ፣ ያከበረን እሱ፣ ስሙ ለዘላለም የተባረከ ይሁን። እሱ ብቻ ነው። እሱ መካከለኛ ነው። እሱ የበላይ ነው። እሱ ትልቅ ነው። ስለዚህ ከእሱ ጋር ስንኖር ሁል ጊዜ እሱን ማተለቅ የኛ ጉዳይ። እሱን ከፍ ከፍ ማድረግ ስንጀምር መንፈሱ ይወርድብናል። እኔ ከፍ ከፍ ያሉ እንደሆነ ሁሉን ወደ እኔ ስባለሁ ያለው ጌታ። ስለዚህ መሳቡን ብቻ ወደ ራሱ ስስበን መንፈሱን ይለቅልናል። እሱ ከፍ በምልበት መንፈስ ቅዱስ ይሰራል። አሜን አሜን። እሱን እያዋረን መኖር አንችልም። እሱን እያዋረን መመላለስ አንችልም። እሱ የሚከብርበትን ነገር ማድረግ፣ እሱ የሚከብርበትን ነገር ለማድረግ ህይወትን መስጠት ምናልባትም መከራ ሊያስከትል ይችላል። ብዙ ጓደኛ ላይኖራችሁ ይችላል። ኢየሱስን ስታተልቁ ብዙ ወዳጅ ልታጡ ትችላላችሁ። ሁሉም ነገር ይቅር፣ ኢየሱስ ይሻላል፣ ኢየሱስ ይበልጣል። አንድ በዚህ ሀገር በጣም ብዙ አባል ያለው ቤተክርስቲያን አገልጋይ ነው። ወደ 35,000 የሚጠጉ ሰዎች አሉ። ስለዚህ ሰዎችን ወንጌል ከመስበክ የእድርተኛ ቤት ሆኖ ነው የሚኖረው ያ ቤት እና እያንዳንዱ ቢዝነስ አለው እና ጋዜጣ አለ። ቢዝነሱን የእያንዳንዱን ለማስተዋወቅ ጋዜጠኛ ይከፈለዋል። ስለዚህ አንድ ቀን እግዚአብሔር ያንን ቤት ለመለወጥ ሲፈልግ አንድ ኮሳሳ የሆነ አለባበሱ የማያምር ጨርቃም የሆነ ሰው ቆሻሻ ባርኔጣ፣ ቆሻሻ ልብስ፣ የተቀዳደ ነገር፣ የተቀዳደ ጫማ ለብሶ ወደ ቤተክርስቲያኑ ደጅ እንዲመጣ አደረገ እና እሱ ላይ ተቀምጦ ፓስተሩ ምን እያደረገ ነው? ስብከት እያዘጋጀ ነው። ልክ እንደኔ እንደ ፑልፒት ላይ ቆሞ ለመስበክ ማለት ነው። ሰውየውን ከላይ ሆኖ ፎቅ ላይ ነው ያለው። ታች ሲመለከት አኑዥዋል ሰው እና ይሄ አኑዥዋል ሰው ከየት መጣ ነው? ለምን መጣ አለና ተገርሞ ወጥቶ በር ከፈተ። ምን ታረጋለህ? እኔ ሆምለስ ነኝ አለ። እዚህ ከተማ ከገባው 3 ወር ሆኖኛል። ቤት የለኝ፣ የሚበላው ነገር የለኝ። አሁን አንተ የእግዚአብሔር ሰው ስለሆንክ ወደዚህ መጣው እንድትረዳኝ አለው። እንዲህ አይነት ነገር እንዲህ አይነት ፕሮጀክት የለንም። ወደ ከተማ ሄደ፣ ሌላ ጋር ካገኘ ሄዳልና በር ዘጋበት እና ወጣ። ስብከቱን በሚሰብክበት ቀን በሩን ቀጥታ በዛ መጣና እዚህ ጋር ቆመ እና አሁን እንድትረዳኝ አይደለም የመጣው፣ ግን እዚህ ጋር ስትቆም ሁሉ ጊዜ ይህን ጥያቄ ጠይቃለሁ። ኢየሱስ በእኔ ቦታ ቢሆን ኖሮ ምን ያደርግ ነበር? ከዛ ይህን ተናግሮ ወጣና ኤዱኬሽን ዊንግ የሚባል ክፍል አላቸው። እዛ ሄዶ ጠረጴዛ ላይ ሞተ ሰውዬው። አምልኮ ሲወጡ እንግዳ የሆነ ሰው አኑዥዋል ሰው ሞቷል። ስለዚህ በቤታቸው ስለሞተ ምን ማድረግ አለባቸው? ማስቀበር። ሁኔታውን እንግዲህ አስመርምሮ ፖሊስ ጠርቶ አስፈትሾ ማስቀበር የግድ ነው። እንግዲህ ምንም ማድረግ አይችሉም። አሁን አስቀብሮ ሲመለስ ልክ ቀብሩ ላይ ቆሞ እያለ ያ ጥያቄ የዚህ ሰው ጥያቄ ኢየሱስ በእኔ ቦታ ቢሆን ኖሮ ምን ያደርግ ነበር ስል ድው ይላል ከውስጡ። አሁን ኔክስት ዊክ ወደ ፑልፒቱ ሲመጣ ለህዝቡ እንዲህ አለ፣ ኢየሱስን መምሰል ዋጋ የሚያስከፍለኝ እንኳን ቢሆን ከዛሬ ጀምሮ ኢየሱስን ለመምሰል ወስኛለሁ አለ። ስለዚህ ከኔ ጋር የምትወስኑ አሁን አምልኮ አልቆ ሲሄድ ከኔ ጋር ወደኋላ ቀርታችሁ አብረን እንጸልይ እና እንግዲህ ኦፈሩን የተቀበሉ ሰዎች መንበርከክ ጀመሩ ከሱ ጋር። እዛ ቤት ውስጥ የባለ 50 እሳት መጣ።
ክብር ለእግዚአብሔር ይሁን። ስለዚህ ቤቱን ለዘመናት ከነበረው ነገር ሁሉ አጥርቶ እግዚአብሔር የራሱን ስራ ማድረግ ጀመረ። አሁን ይሄ ነገር ለውጡ ከመጣ በኋላ ያ ጋዜጠኛ ጥያቄ ጠየቀ። ይሄንኑ ጥያቄ ኢየሱስ በእኔ ቦታ ቢሆን ኖሮ ምን ያደርግ ነበር ስል በዚህ ጋዜጣ የተፈወሱ ሰዎችን የምስራች ወንጌል እንዲሰሙ እና ለሌሎች ያሰማልና ቢዝነሱን ትቶ ይሄኛውን ስራ እንግዲህ ማስታወቅ ጀመረ ማለት ነው። ሌላዋ ደግሞ ወደ 50 ሚሊዮን ብር ቼክ ይዛ ኢየሱስ በእኔ ቦታ ቢሆን ኖሮ በዚህ ገንዘብ ምን ያደርግ ነበረ? እንደዚህ ደጅ መጥቶ ይሄን ነገር ለነገረን አይነት ሰዎች ፕሮጀክት የከፍት ነበር አለችና ለእንደዚህ አይነት ሰዎች ፕሮጀክት እንደሆን ብላ ሰጠች። ብዙ ሰው ነው በጥያቄ እንትን እያለ ያለውን ሁሉ ማሰርከብ የጀመረው። እኔና ለእናንተም ይሄ ጥያቄ ይሰራል። አሁን እናንተ ባላችሁበት ሁኔታ ኢየሱስ በእናንተ ቦታ ቢሆን ኖሮ ምን ያደርግ ነበር? ሁሉ ጊዜ ጠይቁ። በምትሰሩበት በምትሆኑበት ቤት እና ባላችሁበት ህብረተሰብ የትም ቦታ የእግዚአብሔር ልጆች ስለሆናችሁ እኔ ቦታ ኢየሱስ ቢሆን ኖሮ ምን ያደርግ ነበር? እኛ እንደምንናገር አይናገርም፣ እኛ እንደምናይ አናይም። እርግጠኛ ነን እሱ ላይ። እኛ እንደምናስበው አይደለም የሚያስበው። ሰዎችን እኛ እንደምንመለከት አይመለከትም። በሰዎች መካከል ልዩነትን እኛ እንደምናደርግ አያደርግም። የሱ አይን መነጽር ለየት ያለ ነው። የፍቅር አይን ነው ያለው። ክብር ለእግዚአብሔር ይሁን። በፍቅር አይኑ ሰውን ሁሉ ያያል። የወደቀውን፣ የታመመውን እና ተስፋ የሌለውን ይሄን ሁሉ እሱ ያያል። ስለዚህ አንዳንድ ጊዜ ጓደኛ እንኳን ስንመርጥ እኛን የሚመስለውን ነው እኛ የምንመርጠው። እውነት ውሸት የሚመስለን፣ በትምህርት የሚመስለን፣ በኑሮ የሚመስለን፣ በፕሮፌሽን የሚመስለን፣ በእምነት የሚመስለን ኢየሱስ የሚመስለውን አይደለም የሚመረጠው። ኢየሱስ ዘንድ ምራጭ የለም። እነዚህ ምራጭ ናቸው፣ አያስፈልግም የሚል ነገር ሁሉን ይወዳል፣ ሁሉን ያከብራል፣ ሁሉን ያቅፋል፣ ሁሉን ያገለግላል። ስለዚህ የኢየሱስ ክርስቶስ አገልግሎት ሁለንተናዊ የሆነው በዚህ ምክንያት ነው። ሁሉንም እግዚአብሔርን ስናውቅ፣ ኢየሱስን ስናውቅ የኢየሱስን ሐሳብና አጀንዳ ለማስፈጸም ነው የምንኖረው። ለሌላ ነገር አንኖርም። ምንም ነገር የምንኖርበት ዓላማ እዚህ ምድር ውስጥ የለም። ሰው ከኢትዮጵያ ወደ አሜሪካ ሲመጣ ኑሮ ለማሻሻል ነው የሚያስበው። ለማሻሻል ባታስብም ከኢየሱስ ጋር ከኖር ኢየሱስ ያሻሽልልሃል። ክብር ለእግዚአብሔር ይሁን። መስራት ጥሩ ነው፣ ግን ኢን ኤክስፐንስ ኦፍ ክራይስት አይደለም ግን ምንሰራው እና ክርስቶስን በሚያስከብር መልክ፣ ክርስቶስ በሚታይበት መልክ በስጋ ያለን መሻት፣ በስጋ ያለንን ነገር ገለን ለክርስቶስ ኢየሱስ ማንነታችንን ማሰርከም መቻል አለብን። ሐዋርያው ጳውሎስ ሲናገር በዋጋ ተገዝታችኋልና በስጋችሁ እግዚአብሔርን አክብሩት እና በምን ዋጋ ነው የተገዛ ነው? በደም ዋጋ ነው የተገዛ። ውድና ክቡር በሆነ እና በብርና በወርቅ በማይተመን ዋጋ ነው የገዛን ጌታ። ክብር ለእግዚአብሔር ይሁን። ዛሬ አሁን የጌታ ኢየሱስ ክርስቶስ ስጋና ደሙን ስንቀበል ያንን ዋጋ ነው የሚያሳየን። እጅግ ውድ፣ እጅግ ክቡር፣ እጅግ አስደናቂ እና ታሪክ የለወጠ ሕይወታችንን የቀየረ የአዲስ ኪዳን ደም ብሎ ነው የሰጠው አይደል? የአዲስ ኪዳን ደም። አዲስ ኪዳን ሕይወታችንን ደህንነት ያወጀበት ትልቁ ምስጢር ነው። ስለዚህ የገዛን ዋጋ የከበረ ስለሆነ በከበረ ዋጋ ስለተገዛን ይህንን ጌታ የበለጠ እያወቅን እየሰፋን እንድንሄድ እግዚአብሔር ይርዳን። ሆሴዕ 6:3 ላይ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እንወቅ እናውቀውም ዘንድ ምን እናድርግ? እንከተለው።
የሚከተለው ሰው ነው የሚያውቀው። የሚከተል ደግሞ ደቀ መዝሙር እና እሱን ለመምሰል በሐሳቡ ውስጥ ለመኖር የእሱን አጀንዳ ለማገልገል ለማንም ክብር ሳይሆን ለእሱ ክብር ለመኖር የወደደ ሰው ይከተለዋል። ስንከተል መስቀል አለ። መስቀል መከራ ነው። ሰው ሁሉ መከራው አንድ አይነት አይደለም። የእናንተና የኔ መስቀል ይለያል እና ክርስቶስን ስንከተል የምንከፍለው ዋጋ አለ። የፈለገ ነገር ይጠይቅ፣ ኢየሱስ ይበልጣል ካላችሁ ግን ለመክፈል ህዝቴት አታረጉ እና በዛ መንገድ ታልፋላችሁ። እግዚአብሔር አብሮ እንዳለ ታውቃላችሁ። ማንም ሊነግራችሁ አያስፈልግም። ስለዚህ እግዚአብሔርን ማወቅ እንግዲህ የእግዚአብሔርን ጸጋ፣ ፍቅሩን መለማመድን ይጠይቃል። የመንፈስ ቅዱስን ኃይል፣ ምሪት ማወቅን ይጠይቃል። የክርስቶስን ሞትና ትንሣኤ እውነት መካፈልን ይጠይቃል። ይሄ ወደ ጥምቀታችን ይወስዳል። ሮሜ ምዕራፍ 6 ቁጥር 3 ላይ እና ከክርስቶስ ጋር የተጠመቃችሁ እናንተ እና ክርስቶስን ለመተባበር እንደተጠመቃችሁ አታውቁምን ይላናል። ስለዚህ ዋጋ አለው፣ ትልቅ ዋጋ አለው። ክብር ለእግዚአብሔር ይሁን። ስለዚህ የሚወደን ጌታ ኢየሱስ ክርስቶስ ሲናገር ዮሐንስ 14 23 24 ላይ የሚወደኝ ቢኖር ቃሌን ይጠብቃል ይላል። አሁን መድረክ ላይ ቆሞ እወድሃለሁ ብሎ መዘመርና እየወደዱ መኖር ሁለቱ ይለያል። በዚህ ዘመን በቃ ቤተክርስቲያን ውስጥ የሚጨፍሩ ሰዎች በጣም ብዙ ናቸው። ህይወታቸው ሲፈተሽ ግን ቃል የለም። እንደዛ አይነት ነገር እግዚአብሔርን አያስደስትም። እግዚአብሔር ደስተኛ የሚሆነው የሚወደኝ ቃሌን ምን ያደርጋል? ይጠብቃል። ያለውን ያደርጋል፣ ይታዘዛል ማለት ነው እና የኢየሱስን ትምህርት መቀበል እንደ ታማኝ ደቀ መዝሙር ሆኖ እንግዲህ በእምነት ምላሽን መስጠት ይጠይቃል። ከእርሱ ጋር የምኖር ህብረት ቀጣይና ፍሬ የሚያፈራ እንደሆነ መጠን በእርሱ ስር ሰደን እንድናድግ ያደርገናል። ወደ ህይወት ለውጥ፣ ወደ ባህሪ ለውጥ ያደርሰናል። ክርስቶስን ለማወቅ የሚተጋ ሰው እርሱን ወደ መምሰል ይመጣል። ክብር ለእግዚአብሔር ይሁን እና የባህሪ ለውጥ የሚመጣው ክርስቶስን ከማወቅ ነው እና አውቀናል ብለን ባህሪያችን ግን ክርስቶስን የማያሳይ ከሆነ ችግር አለብን ማለት ነው። ክርስቶስን ማወቅ ማለት ስለ እርሱ ከማወቅ ይለያል። ሰዎች ስለ እርሱ ሊያውቁ ይችላሉ። ቅድም ልጃችን እዚህ ጋር ቆማ እንደሰበከችን ማለት ነው እና ስለ እሱ ማወቅ እሱን ከማወቅ ይለያል። እነዚያ ፈሪሳውያን ስለ እሱ ያውቃሉ፣ እሱን ነው የማያውቁት። ስለዚህ ስለ እሱ ማወቅ ወደ መንግስት አያመጣቸውም፣ ወደ ህይወት አይመራቸውም። እሱን ማወቅ ነው። የኔና የእናንተም ደግሞ ሐሳብ እሱን ማወቅ፣ እሱን ማገልገል፣ ለሱ መኖር፣ እርሱን መቀበል፣ በእርሱ ማመን፣ በእርሱ የእግዚአብሔር ልጅ እንደሆነ መስክረን ስለኛ ኃጢአትና በደል ሞትን ቀምሶ ዕዳችንን ከፍሎ የእግዚአብሔር ልጆች ቤተሰብ እንዳደረገን በስጋ ወደዚህ ዓለም የመጣበት ሞትን የቀመሰበት በሦስተኛው ቀን የሞትን ኃይል አጥፍቶ አሸንፎ በመነሳት በእግዚአብሔር አብ ቀኝ ተቀመጠ። እሱ ብቻ አይደለም፣ እኔና እናንተን ይዞ ነው የተቀመጠው እና እዛ ጋር ተቀመጠ። ዳግመኛ አማኞች ልንወስደው የሚገባን የሚመጣ ጌታ ነው። ደግሞ በክብር ይመጣል። መቼ ነው የሚመጣው? መቼ ይመጣል? ተዘጋጅታችሁ ኑሮ ነው አይደለም የሚለው መጽሐፍ እና መቼ እንደሚመጣ አታውቁምና ሌባ ድንገት እንደሚመጣ ባላሰባችሁ ሰዓት ጌታ ይመጣል። እኔ ኢትዮጵያ ነበርኩ አሁንና አገልግሎት ወደዛ ሄጄ ከኔ ጋር እንግዲህ በጣም የሚወደው ወዳጄ ነው እና ቁርስ ጋበዘን እኔና ባለቤቴን። ቅዳሜ ጠዋት መጥቶ ማለት ነው። ከዛ ወደምናገለግልበት ቦታ በመኪናው ሸኘን። ከዛ ተመልሶ ወደ ስራው ሄዳለሁ አለና እሁድ ምንድነው ሰኞ ግን ሌላ ጋር ፕሮግራም እንዳትይዙ እኔ ጋር ነው የምንሆነው አለ።
እሁድ ወደ ቤት ከመግባቴ በፊት ከአገልግሎት ደውሎ የነገውን ቀጠሮ ሌላ ጋር እንዳትረሳ በሉልኝ። እሁድ እኩለ ሌሊት ላይ እሱ ወደ ጌታ ሄደ። ከዛ ጠዋት እሱ ጋር ለመሄድ እንግዲህ እየተሰናዳሁ እያለ ስልክ ተደወለና 10 አለቃ እኮ እንግዲህ ወደ ጌታ ሄደ አለ። እና እንኖራለን እንላለን እንጂ መቼ እንደምንሄድ አናውቅም። ከዚህ መሄዳችን እርግጥ ነው፣ መቼ ነው እንደሆነ ነው ማናውቀው። ስለዚህ እርግጥ ከሆነ እሱን ተዘጋጅተን መጠበቅ ከሁሉ ይበልጣል፣ ዋናው ነገር ስለሆነ። ክብር ለእግዚአብሔር ይሁን። መንግስቱን እንዳናጣ፣ ህይወት እንዳናጣ፣ ድንገት እንዳይሆንብን የተዘጋጀ ሰው በእልልታ ነው የሚሄደው እና ጌታ ወዳዘጋጀው ክብር ወደ እሱ ነው እኮ የምንሄደው፣ ወደ ማንም አይደለም። ከዛ በኋላ ያ ወንድም ለቤተሰቡ ድንገት ነው፣ ለሁላችንም ድንገት ነው። ግን እግዚአብሔር ኮንፍራንስ አረገው ነገሩ። መዘጋጀት መቼ እንደሆነ ስለማናውቅ ጌታ ይርዳን። ኢየሱስን የምናውቅ ከሆነ ለዚህ ሁል ጊዜ የተዘጋጀነን ማለት ነው። በቃ ሬዲ ነን። እዚህ ምድር ላይ ብዙ ረዥም ፕላን ሊኖረን ይችላል። ረዥም ሊባል አይችልም ግን እና በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን እሷ ትጸናለች እና ምክሩ ላይ ያቆመን እግዚአብሔር ምክሩ ላይ ያጽናን። ምክሩን እንድናደርግ ይርዳን። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን ጌታ ለማወቅ ዕለት ዕለት መማር ይሁንልን። ጸጋው ይብዛላችሁ። ሰዓታችሁን ብዙ እንዳልወስድ እዚህ ላቁምና ጸልየን ወደ ቅዱስ ቁርባን ለመሄድ እንዘጋጃለን። እግዚአብሔር የተባረከ ይሁን። ልባችንን ወደ ላይ አንስተን ምስጋና የሚገባውን አምላካችንን ቆመን እናመስግን። ጌታ እግዚአብሔር አባታችን ሆይ በዕለታዊ ኑሮአችን የቸርነትና የምሕረትን ብዛት በመግለጥ ስለረዳህንና ስለምትረዳንም እናመሰግንሃለን። አሁንም ደግሞ በቅዱስ ልጅህ የመስቀል ሥራ የደህንነትን መንገድ ስላዘጋጀህልን በእርሱ በኩል የተዘጋጀልን ሰማያዊውን በረከትና የጸጋን ትሩፋት እንድናገኝ ልጆችህ እንድንሆን ቅዱስ መንፈስህንም አማካይነት ወደ እኛ ልባችን ስላመጣህ በዚህ ድንቅ ሥራህ አንተን እናመሰግናለን። እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም በመንፈስ ቅዱስ አማካይነት አምላክነትህንና ጌትነትህን በሁሉ ስፍራ ልናመሰግን የተገባን ነውና አንተን እያመሰገን ያገለግሉ ዘንድ በፈጠርካቸው ሕያዋን ሁሉ ጋር ድምፃችንን እያስተጋባን ሳናቋርጥ በስግደት እንሰግድልሃለን። ክርስቶስ ፋሲካችን ስለ እኛ ታርዷል። እርሱ እውነተኛ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ በሞቱ የእኛን ሞት ሽሮ በትንሣኤው መልሶ ሕያዋን አደረገን። እርሱ ለዓለም የሚሞት እርሱ ለዓለም ሕይወት ሊሰጥ ከሰማይ የወረደ እውነተኛ ህብስት ነው። ወደ እርሱ የመጣ አይራብም፣ በእርሱ ያመነ ለዘላለም አይጠማም። የእግዚአብሔር በግ የዓለምን ኃጢአት የተሸከምህ ክርስቶስ ማረን። የእግዚአብሔር በግ የዓለምን ኃጢአት የተሸከምህ ክርስቶስ ማረን። የእግዚአብሔር በግ የዓለምን ኃጢአት የተሸከምህ ክርስቶስ ሰላምህን ስጠን። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ሁሉ ተዘጋጅተዋል። የቤተክርስቲያኑ ቆራቢ አባላት የሆናችሁ ወደ ጌታ ማዕድ ቅረቡ።